Hello students እንደምን አላችሁ ቀለም አካዳሚ ከ9ኛ ክፍል እስከ 12ኛ ክፍል ላላችሁ ተማሪዎች የተለያዩ ቪዲዮዎችን ይዞላችሁ ቀርቧል። እኔ ሜሮን አዲስ እባላለሁ የ3ኛ ዓመት እንግሊሽ ኤንድ ሊትሬቸር ተማሪ ነኝ። ዛሬ ከኔ ጋራ የ10ኛ ክፍል ቻፕተር 1 ሶሻል ኢሹ በሚል ርዕስ እንጀምራለን። በዚህ ቻፕተር ላይ የተለያዩ ርዕሶችን እናነሳለን ሪሌትድ ቱ ሶሻል ኢሹስ ማለት ነው። እሺ የመጀመሪያው ቻፕተራችን ወይም ደግሞ የመጀመሪያው ሌሰናችን የሚሆነው ምንድነው? ስለ ኮንዲሽናል ሴንቴንስ ከዚህ በፊት ሰምታችሁ የምታውቁት ነገር ይኖራል አይደል? በ9ኛ ክፍልና ከዛ በፊት በነበራችሁ የትምህርት ቆይታችሁ ስለ ኮንዲሽናል ሴንቴንስ ሰምታችሁ ሊሆን ይችላል። ኮንዲሽናል ሴንቴንስ ምን ማለት እንደሆነ ከዚህ ሌሰን በኋላ ዲፋይን ማድረግ ይጠበቅባችኋል። ሌላ ከናንተ የሚጠበቀው ነገር ምንድነው? ዲፈረንሺየት ቢትዊን ታይፕ 1 ኤንድ ታይፕ 2 ከዛ ደግሞ ሚክስድ የምንላቸው አሉ። በእነዚህ መካከል ያለውን ልዩነት መግለጽ ይጠበቅባችኋል ማለት ነው። ሌላኛው ከናንተ የሚጠበቀው ምንድነው? ዩዝ ኮሬክት ቨርብ ቴንስስ ኢን ኮንዲሽናል ክሎዝስ። በኮንዲሽናል ክሎዝስ ላይ የተለያዩ ቴንሶች አሉ የምንጠቀማቸው እንደ ፎርሙላ የምናስቀምጣቸው። እነዚህን ቴንሶች ለይታችሁ ማወቅና መጠቀም ከናንተ ይጠበቃል ማለት ነው። ሶ ሌትስ ኮንቲኒው። ኮንዲሽናል ሴንተንስ ምን ማለት ነው? ኮንዲሽናል ሴንተንስ ኤክስፕሬስስ ሲቹዌሽን ኤንድ ኢትስ ሪዛልትስ። የአንድን ነገር ወይም ደግሞ አሁን ላይ እየተከናወነ ያለውን አጠቃላይ ሁኔታና ያ ሁኔታ አስከትሎ ያመጣውን ውጤት የሚያሳየን ኮንዲሽናል ሴንተንስ ብለን እንጠራዋለን። ብዙ ጊዜ ምንድነው የሚያሳየን? ኮዝ ኤንድ ኢፌክት። አንድ ነገር ኮዙ ምንድነው፣ ኢፌክቱስ ደግሞ ተያይዞ ምን መጣ የሚለውን በኮንዲሽናል ሴንተንስ ኤክስፕሬስ ማድረግ እንችላለን ማለት ነው። ብዙ ጊዜ ሁለት ፓርት አለው። It usually has two parts. ምንና ምን? if clause እና main clause. ኮንዲሽናል ሴንቴንስን ስናስብ ያለ እነዚህ ሁለት ነገሮች ማሰብ አንችልም ማለት ነው። if clause አለው main clause አለው። if clause ላይ ብዙ ጊዜ ምንድነው የሚኖረው? ኮንዲሽኑ ምን ብለን ነበረ? ኮንዲሽናል ሴንቴንስ ኤክስፕሬስ የሚያደርግልን ሲቹዌሽን ወይም ደግሞ ኮንዲሽን ነው ብለን ነበረ። ስለዚህ በኢፍ ክሎዝ ላይ ልናወራበት የፈለግነው ኮንዲሽን ስቴት እናደርጋለን። ሜን ክሎዝ ላይ ስንል ይሄ ኮንዲሽን ያመጣው ሪዛልት ምንድነው የሚለውን ሜንሽን እናደርጋለን ማለት ነው። ሶ ይሄንን ካልን የተለያዩ ታይፖች አሉት ኮንዲሽናል ሴንቴንስ። ማለትም ሁኔታዎችን በተለያየ አይነት መንገድ መግለጽ እንችላለን ማለት ነው። ታይፕ 1 ወይም ደግሞ ሪል ብለን የምንለው ፕሬዘንት እና ፊውቸር ሲቹዌሽኖችን በሪል ሲቹዌሽን ወይም ደግሞ ኮንዲሽን ተጠቅመን የምንገልጽበት ታይፕ 1 ይባላል። ታይፕ 1 ወይም ደግሞ ሪል ይባላል ማለት ነው። ፎርሙላ አለው። ከዛ ደግሞ ታይፕ 1ን የምንጠቀመው መቼና በምን አይነት ጊዜ ነው የሚለውንም ደግሞ እናያለን። ፎርሙ ምንድነው? ኢፍ አለ። ብዙ ጊዜ ኢፍ ክሎዝ የሚጀምረው ኢፍ ክሎዝ ራሱ የተባለው በምን ስለሚጀምር ነው? በኢፍ ስለሚጀምር ነው። ስለዚህ ኢፍ አለ። ከዛ በኋላ ፕሬዘንት ሲምፕል ነው። ቅድም ስለ ቴንሶቹ በጣም ማተር ያደርጋል ብለን ነበረ። ኮንዲሽናል ሴንቴንስ ላይ ቴንስ በጣም ማተር የሚያደርግ ነገር ነው። እዚህ ጋር የታይፕ 1 ቴንሳችን ምንድነው የምንጠቀመው? ፕሬዘንት ሲምፕል ይሆናል ማለት ነው። ከዛ ቀጥሎ ፊውቸርም ለመግለጽ ስለምንጠቀምበት ወይም ደግሞ ሜን ክሎዙ ላይ ያመጣው ሪዛልት ኤክስፕሬስ ለማድረግ የምንጠቀመው ፊውቸር ኤክስፕሬሽን ወርድ ስለሆነ we use will ማለት ነው። will የሆነው ለምንድን ነው? ፕሬዘንት ሲምፕል ኢፍ ክሎዛችን ላይ ስለተጠቀምን። እሺ እንቀጥል። ቨርባችን ምንም አይነት ቨርብ ስሪ ኦር ደግሞ አይንጂ አይጠቀምም። ጀስት ቤዝ ቨርብ ሆኖ ነው የሚቀመጠው ማለት ነው። ፓስትም አይሆንም። ምን ስለሆነ? ፕሬዘንት ሲምፕል ቴንስ ስለተጠቀምን ማለት ነው። ግን ደግሞ አሁን እዚህ ጋር ጥያቄው ምንድነው? መቼ ነው ታይፕ 1ን የምንጠቀመው? ታይፕ 1ን የምንጠቀመው መቼ ነው? ፖሲብል ወይም ደግሞ ላይክሊ ሲቹዌሽኖች ሲኖሩ። እነዚህ ሲቹዌሽኖች ምንድነው? በአይምሮአችን ላይ ስናስባቸው ሊሆን አይችልም የሚለውን ሀሳብ የሚያስወግዱ ቀጥታ በቃ አዎ ይሄ ሊሆን ይችላል የሚል ቀጥታ አይነት ሂንት የሚሰጠን ከሆነ ሊሆን ይችላሉ፣ ላይክሊ ነው፣ ፖሲብል ነው። ማይሆን ነገር አልተወራም፣ ሊሆን የሚችል ነገር ነው። ሶ ፖሲብል እና ላይክሊ የሆኑ ሲቹዌሽኖች ከሆኑ we use what? ታይፕ 1 ማለት ነው። ሶ ሜንሊ ታይፕ 1 የሚያገለግለን ፖሲብል እና ላይክሊ የሆኑ ሲቹዌሽኖችን ለመጠቀም ነው ማለት ነው። ኤግዛምፕል እንይ። if poverty decreases society will improve ይላል። if ክሎዛችን ላይ ምን አለ? if poverty decreases ይላል። በፎርሙ መሰረት እያስተያየን እንሂድ። ኢፍ የኢፍ ክሎዝ ሁሉ ጊዜ መጀመሪያ ናት። ከዛ ደግሞ ፖቨርቲ ዲክሪዝስ አለና ዲክሪዝስ ምንድነው?
ፕሬዘንት ሲምፕል ቴንስ ነው የተቀመጠው ማለት ነው። በፕሬዘንት ሲምፕል ቴንስ ተቀምጠው ከዛ ደግሞ ሜን ክሎዛችን ጋር እንሂድ። ከዚህ ከኮማዋ በኋላ ያለችው የሚቀጥለው ምን ይባላል? ሜን ክሎዝ። ባይ ዘ ዌይ ሜን ክሎዝ እና ኢፍ ክሎዝን አቀያይረን መጠቀም እንችላለን። ኢት ዳዝንት ማተር። እዚህ ጋር እንቀጥል። ሶሳይቲ ዊል ኢምፕሩቭ አለ። ምን ተጠቀመ? ዊል። ፎርማችን ላይ ምን አለን? ዊል አለን ማለት ነው። ስለዚህ ቨርባችን ስቲል ቤዝ ቨርብ ነው። የዊልን ተጠቅመናል። ፕሬዘንት ሲምፕል ቴንስ ነው ያለን። ታይፕ ዋንን በዚህ መልክ መግለጽ እንችላለን። አሁን እዚህ ጋር ታይፕ ዋን መሆኑን ይሄንን ኤግዛምፕል አንበን በምን እናውቃለን? ኢፍ ፖቨርቲ ዲክሪዝስ ሶሳይቲ ዊል ኢምፕሩቭ የሚለውን ስናስበው ኢት ዳዝንት ሜክ ሰንስ የሚለውን ነገር ይሰጠናል። የሚሆን ነገር ነው። ፖቨርቲ ቢቀንስ ማህበረሰቡ ይሻሻላል አይደለ? ኢምፕሮቫይዜሽን ያመጣል። ይሄ እውነታ ነው። ድህነት የሚቀንስ ከሆነ የማህበረሰቡም ደግሞ እድገት ወይም ደግሞ ኢምፕሮቫይዜሽን ምን ይላል? አብሮ እየተሻሻለ ይሄዳል። ይሄንን ስናስበው እውነት አይደለም ለማለት ወይም ደግሞ ፖሲብል አይደለም ሊሆን አይችልም ለማለት አንችልም። ሊሆን የሚችል ነገር ነው። ኦልሬዲ ስቴት እያደረግን ያለን። ሶ ሲቹዌሽኑ ስናስበው ሪል ከሆነ ፖሲብል ከሆነ የመፈጠር ድሮ ላይክሊ ከሆነ we said what type 1 ማለት ነው። ሶ ታይፕ 1 ይሄንን ካለን እሺ ታይፕ 2ስ ምንድነው? ታይፕ 2 ደግሞ የታይፕ 1 ምን ተቃራኒ የሆነው ማለት ነው። which means unreal የሆነ ቀደም ሪል ብለናል። እዚህ ጋር ደግሞ unreal የሆነው ማለት ነው። ፕሬዘንት እና ፊውቸር ነው ለመንጠቀም ኤክስፕረስ ለማድረግ የምንጠቀመው ግን ስቲል ምንድነው? unreal ነው። ፎርሙላ እንሂድ። ፎርማችን ምንድነው? we have if clause like as always። ቴንሳችን ግን እዚህ ጋር ምንድነው? ፓስት ሲምፕል ቴንስ ነው የምንጠቀመው። ቀደም የተጠቀምነው ምን ነበረ? ፕሬዘንት ሲምፕል ቴንስ ነበር። አሁን ግን ፓስት ሲምፕል ቴንስ ነው የምንጠቀመው። ከዛ እዛ ጋር ዊል ነበር የተጠቀመው ፊውቸራችንን ኤክስፕረስ ለማድረግ። አሁን ደግሞ ውድን እንጠቀማለን ማለት ነው። ቨርባችን ስቲል ቤዝ ቨርብ ነው። ሌትስ ሴይ ሺ። ለምንድን ነው ታይፕ 2ን ከታይፕ 1 የተለየ ጥቅም የምንሰጠው ካለን ታይፕ 2 ላይ ኤክስፕረስ የምናደርጋቸው ሲቹዌሽንስ ሞር ምንድናቸው? ኢማጂነሪ ናቸው ወይም ደግሞ በህሊናችን ወይም ደግሞ በምናባችን ምን ስላቸው ናቸው እንጂ በእውነቱ ዓለም ላይ ስናስበው ሊፈጠሩ የሚችሉ የሚታመኑ አይነት እውነታዎች አይደሉም ማለት ነው። ለዛ ኢማጂነሪ ሲቹዌሽኖችን ለመግለጽ ምን እንጠቀማለን? ታይፕ 2 እንጠቀማለን ማለት ነው። ሌላው ኢማጂነሪ ነው ደግሞ ሃይፖቴቲካል የሆኑ ሲቹዌሽኖችን ለመግለጽ። ሃይፖቴቲካል ሲቹዌሽን ስንል ኤግዚስት ሊያደርግ ይችላል ወይም ደግሞ ያ ነገር ፖሲብል አይደለም፣ ግን ደግሞ በራሳችን ግምት ሃይፖቴሲስ እየሰጠን ያንን ሲቹዌሽን ምን ስናደርገው ዲስክራይብ ስናደርገው ዊዝ ዋት ታይፕ 2 ማለት ነው። ኤግዛምፕል እንያ አሁንም if he were rich አለ። if he were rich ይሄኛው ምንድነው? if ክሎዛችን ነው። if ክሎዛችን ላይ ምን ተጠቅሟል? እስቲ ifን ተጠቅሟል። ከዛ ደግሞ where ምንድነው ኤክስፕሌን የምታደርግልን ፓስት ሲምፕል መሆኑን ማለት ነው። ከዛ ደግሞ ምን አደረግን? he would donate money አለ። he would donate money to the poor would አለ። እዚህ የታይፕ 1 ላይ ዊል ነበር የተጠቀምነው። አሁን እዚህ ጋር በፎርማችን መሰረት ውድ ተጠቅሟል ማለት ነው። ይሄንን ስቴትመንት ስታስቡት ይሄ ሰውዬ አሁን ላይ ምን አይደለም? ሪች አይደለም አይደለ? which means unreal ማለት ነው። የተፈጠረ ነገር አይደለም። ምን እያልን ነው? ሃይፖቴሲስ ወይም ደግሞ ሪል ያልሆነ ግምት የወደፊት ነገር ቢሆን ኖሮ የሚል አይነት ወሬ እያወራን ነው ማለት ነው። ይሄ ማለት ሀብታም አይደለም ግን ደግሞ ቢሆን ኖሮ እንደዚህ ያደርግ ነበር ብለን ሃይፖቴሲስ እየሰጠን ነው። ሶ ለእንደዚህ አይነት ሲቹዌሽኖች ዲስክራይብ ለማድረግ we use type 2። ቀጣዩን ኤግዛምፕል እኔ if I were a government leader አለ። if I were a government leader which means አሁን government leader አይደለም። I would build more schools አለ። if I were a government leader ማለቱ government leader አይደለም አሁን ግን ቢሆን ኖሮ ምን ያደርግ ነበር? I would build more schools። I would build more schools ሞር ስኩሎችን እገነባ ነበር ግን አይደለም። ምን እያደረገ ነው? ያልተፈጠረውን ነገር ቢፈጠር ኖሮ እንዲሆን ነበር ብሎ ሃይፖቴሲስ እየሰጠ ነው ማለት ነው። so this is all about type 2። let's continue. we have mixed conditionals። mixed conditional የምንላቸው ደግሞ unreal የሆነ ፓስት አለን። ከዛ ደግሞ ሪዛልታችን ምንድነው? እዚህ ጋር ፕሬዘንት የሆነ አሁን ላይ የተፈጠረ ሪዛልት ነው። ከዚህ በፊት እኮ ያ ነገር እንደ ታይፕ 2 ላይ ኤክስፕረስ እንዳደረግነው ኢማጂነሪ ነው ወይ ደግሞ ሃይፖቴቲካል ነው። ግን ደግሞ ፕሬዘንት ላይ የተፈጠረው ነገር it is what
ሪል ማለት ነው። ሪዛልታችን አሁን ላይ ያለ ሪዛልት ዲስክራይብ ነው የምናደርገው። ሌትስ ኮንቲኒው። ፎርሙ ምንድነው? ኢፍ አለ ዋት ዊ ዩዝ ቴንሳችን ምንድነው? ፓስት ፐርፌክት ቴንስ ነው የምንጠቀመው። ፓስት ፐርፌክት ቴንስ ከዛ ስቲል ውድ ነው የምንጠቀመው። ቨርባችን ቤዝ ቨርብ ይሆናል። እሺ ቤዝ ቨርብ የሚሆነው ባይ ዘ ዌይ ከመጀመሪያው ጀምሮ ፎርሙላ እያወራን ያለ ነው። ቤዝ ቨርብ የሚሆነው ሜን ክሎዙ ላይ ነው እንጂ ፓስት ፐርፌክት እዚህ ጋር ብለናል አይደለ? ኢፍ ክሎዙ ላይ ቨርብ ካለ በቴንሱ ፎርሙላ ነው የሚሄደው። ለምሳሌ እዚህ ጋር ፎርማችን ላይ ምን ብለናል? ኢፍ ክሎዙ ፓስት ፐርፌክት ቴንስ ነው የሚጠቀመው ብለናል። ፓስት ፐርፌክት ቴንስ ላይ ቨርባችን ምንድን ነው የሚሆነው? ቨርብ ቱ ወይ ደግሞ ቨርብ ስሪ ሊሆን ይችላል አይደለ? ስለዚህ ፓስት ፐርፌክት የሚጠቀመውን ቨርብ ኢፍ ክሎዝ ላይ እንጠቀማለን። ዌን ኢት ካምስ ቱ ሜን ክሎዝ ላይ ግን ቤዝ ቨርብ ነው የሚሆነው ማለት ነው። ለምንድን ነው ሚክስድ ኮንዲሽናል የሚጠቅመን ስንል ፓስት ኮንዲሽን አፌክቲንግ ደ ፕሬዘንት ከዚህ በፊት የተፈጠረው አንሪል የሆነ ኮንዲሽን ስቴት ያደረግነው ኮንዲሽን አሁን ላይ ያለንበትን ሪል የሆነ ሲቹዌሽናችንን ምን ሲያደርገው አፌክት ሲያደርገው እንደዚህ አይነት ሲቹዌሽን ሲፈጠር ያንን ሲቹዌሽን ኤክስፕረስ የምናደርገው በሚክስድ ኮንዲሽናልስ ነው ማለት ነው። ይሄ ማለት ከዚህ በፊት የሆነ ነገር ተፈጥሮ ነበረ። ያ ነገር አንሪል ሊሆን ይችላል ወይም ደግሞ ከዚህ በኋላ ተመልሰን ማስተካከል የማንችለው ስህተት ሊሆን ይችላል። አሁን ላይ እጃችን ላይ የሌለ የተጨበጠ ነገር የሌለው ነገር ነው። አሁን ላይ ግን ስቲል የምናውቀው እርግጠኛ የሆንበት ነገር ሚክስድ ኮንዲሽናል ላይ ምንድነው? ሪዛልታችን አሁን ያለንበትን ፕሬዘንት ሲቹዌሽን አፌክት እንዳደረገው ነው ማለት ነው። ኤግዛምፕል እኔ if she had studied she would be a doctor today አለ። if she had studied she would be a doctor today አሁን if ክሎዛችን ላይ ምንድነው እየገለጸ ያለው? ፓስት ኮንዲሽን ነው አይደለ? if she had studied ሲለን ከዚህ በፊት ብታጠና ኖሮ አሁን ተመልሳ ማጥናት ትችላለች? አትችልም። ያልተጨበጠ ነገር ነው። ብታጠና ኖሮ ብሎ የሪግሬሽን ወይም ደግሞ የጸጸት ነገር እያወራ ነው እዚህ ጋር መመለስ የማይችለው ነገር። if she had studied አለና she would be a doctor today አለ። she would be a doctor today ሲል ዶክተር ትሆን ነበር ግን አልሆነችም። የሚያሳየው ምንድነው? ዶክተር ላለመሆኗ ምክንያት አሁን ላይ ለተፈጠረው ለፕሬዘንት ሲቹዌሽን ምክንያት የሚሆነው ፓስት ላይ አፌክት ያደረገው አለማጥናቷ ወይም ደግሞ if she hadn't studied ብሎ አለማጥናቷ አሁን ላይ ዶክተር ላለመሆኗ ምክንያት ሆኗል ብሎ የፓስቱ ሲቹዌሽን አሁን ላይ እንዴት አፌክት እንዳደረገ አሳይቷል ማለት ነው። ቀጣዩ ኤግዛምፕልም እንደዛው በተመሳሳይ if they had reduced corruption if ክሎዛችን ላይ ከዛ ሜን ክሎዙ ሪዛልቱ ምን ሆነ? the country would be more developed now አለ። እንደዚህ ቢሆን ኖሮ እንደዚህ ይሆን ነበር የሚል ነው። በቃ አጠቃላይ የሚክስድ ኮንዲሽናል ሐሳቡ እንደዚህ አይደለም አሁን ላይ መመለስ የማንችለው ኦልሬዲ የተፈጠረ ነገር ነው፣ ግን እንደዚህ ቢሆን ኖሮ እንደዚህ ይሆን ነበር የሚል ሲቹዌሽን ኤክስፕረስ የምናደርግበት ነው ማለት ነው። እሺ ይሄን ያህል ስለ ታይፖቹ ካልን አሁን አጠቃላይ ስለ ኮንዲሽናል ሴንተንስ አንዳንድ ኤክሰርሳይሶችን እንስራ፣ ፕራክቲስ ማድረግ ስለሚያስፈልግ ማለት ነው። የተወሰኑትን እዚሁን ሞክርና እናንተ ደግሞ ፕራክቲስ ታደርጋላችሁ ማለት ነው ኮሜንት ላይ። እሺ የመጀመሪያው ጥያቄ ምን ይላል? if people recycle more if ክሎዛችን ነው the environment blank cleaner የተጠየቅነው ምንድነው? ሜን ክሎዝ ላይ ነው። ሜን ክሎዝ ላይ ነው የተጠየቀው። በመጀመሪያ መልሱን ከመመለሳችን በፊት እዚህ ጋር የምንፈልገው ይሄ ስቴት የተደረገው if people recycle more the environment dash clearer ምናምን ብሎ ሜንሽን ያደረገልን ነገር ምንድነው ኤክስፕረስ ማድረግ የፈለገው? ታይፕ 1 አይነት ሲቹዌሽን ነው? ታይፕ 2 አይነት ሲቹዌሽን ነው? ወይስ ሚክስድ ኮንዲሽናል ሲቹዌሽን ምንድነው? እኔ the people recycle more አለን። ፒፕሎቹ ምን ቢያደርጉ ሪሳይክል ቢያደርጉ ኖሮ the environment would be cleaner አለ። ይሄን ስታስቡት ሰዎቹ ሪሳይክል ቢያደርጉ ኖሮ እንደዚህ ይሆን ነበር። ሪል አይደለም ሲቹዌሽኑ? ኢትስ ሪል ሲቹዌሽን አይደለም? ስለዚህ ሪል ሲቹዌሽን ሲሆን ፖሲብል የሆኑ ነገሮችን ስቴት ስናደርግ ወይም ደግሞ ላይክሊ ነገሮች ካሉን የምንጠቀመው ምንድነው? የታይፕ 1 ፎርም ነው የምንጠቀመው። የታይፕ 1 ፎርም እንጠቀማለን ማለት ደግሞ እዚህ ጋር ሜን ክሎዝ ላይ የሚሆነን ፎርም ምን ይጠቀማል ማለት ነው? ዊል ይጠቀማል። አትሊስት ሁሉንም ትተን ሌሎቹንም ቢካምስንም ውድ ቢካምንም ትተን ዊልን በመጠቀሙ ብቻ ቢመልስ መሆን እንደሚችል ማወቅ እንችላለን። ተጨማሪ ነገር ግን ምንድነው? ቢካምስን ለምን አልተጠቀመ? ቢካምስን አለመጠቀሙ ምክንያት we use what ዊል ብለን ነበረ ለ
ታይፕ 1 ኮንዲሽናል ሴንቴንስ ዊል እዚህ ጋር ኖሮ ቢካም ቢሆን ኖሮ ቢካምስን እንጠቀም ነበር። ግን እዚህ ጋር በፎርማችን መሰረት ስንል ዊል ቢካምስን ልንጠቀም የምንችለው we have ዜሮ ኮንዲሽናል የሚባል አለ። ለሱ ቢካምስን እንጠቀም ነበር። ዜሮ ኮንዲሽናል ግን አይደለም። ይሄ ምንድነው? ታይፕ 1 ኮንዲሽናል ነው። ለታይፕ 1 ኮንዲሽናል የምንጠቀመው ፎርማችን ሜን ክሎዝ ላይ we have will ማለት ነው። so will plus the base verb ስለሆነ በዚህ መሰረት will አለ። ከዛ ቤዝ ቨርባችን ደግሞ ቢካም ይሆናል ማለት ነው። በዚህ መሰረት መልሱ ቢ ይሆናል ማለት ነው። እንቀጥል። if the city had invested in public transport አለ። if the city had invested in public transport በመጀመሪያ if ክሎዙ ላይ ጨርሰን ስንሄድ had invested አለ። had invested in public transport traffic today dash lighter will be would be was ምናየው እዚህ ጋር had invested ምን ቴንስ ነው የሚገልጽልን? ሚክስድ ኮንዲሽናል ላይ ምን ብለን ነበረ? እዛ ጋር የተጠቀመው hadን የመጠቀሙ had አለ። ከዛ ደግሞ ቨርባችን ደግሞ ኢዲ አለባት። ስለዚህ የሚክስድ ኮንዲሽናልን ፎርም ተጠቅሟል ማለት ነው። ቴንሱ የሚክስድ ኮንዲሽናል ነው። ከዛ ግን እዚህ ጋር ሜን ክሎዝ ላይ ነው የተጠየቅነው። ስቲል የምንጠቀመው እዚህ ጋር የሚክስድ ኮንዲሽናል መሆኑን ኦልሬዲ ካወቅን የሜን ክሎዛችን ላይ ምን ሊኖረን ይችላል? ዊል ቢ ነው የሚሆነው። ዊል ቢ ከሆነ ለታይፕ 1 ሊሆንብን ነው። ውድ ቢ ለታይፕ 2 ይሰራል። ግን ወዝ ማለት እንችላለን። እስቲ እናንብበው። if the city had invested in public transport traffic today was lighter ነው ሊሆን የሚችለው ውድ ቢ ነው አይደለ? ምክንያቱም ውድን ለታይፕ 2 እና ለሚክስድ ኮንዲሽናሎች ኤክስፕረስ ለማድረግ እንጠቀምባቸዋለን ስላልን ማለት ነው። እሺ ሁለቱን ከሰራን ከሶስተኛ ጀምሮ ያሉትን ጥያቄዎች ሌሎችም ስቴትመንቶች አሉ። እስካሁን ባየነው ፎርሙላና ዩዛቸውን መሰረት ኮሜንት ላይ እነዚህ መልሳቸውን ለመጻፍ ሞክሩ። እናንተም ቤታችሁ ፕራክቲስ አድርጉት ማለት ነው። ስለዚህ ኮንክሉድ እናደርግ። ኮንዲሽናል ሴንቴንስ ምንድነው ብለናል? ኮንዲሽናል ሴንቴንስስ allow us to express possibilities and hypothetical situations and also what the impact of past action and also the present ማለት ነው። ኢምፓክታቸውንም ብለናል። በተለያዩ ታይፖች ላይ እናገኛቸዋለን። ምን አይነት ኢምፓክት አሳደሩ ብለን እናያለን ማለት ነው። በአጠቃላይ ግን ኮንዲሽናል ሴንቴንሶች ስለ አንድ ሲቹዌሽን ወይም ደግሞ ኮንዲሽን ሃይፖቴቲካል የሆነ ወይም ደግሞ ሃይፖቴሲስ የመስጠትና የዛን ነገር የኮንዲሽኑ ወይም የሲቹዌሽኑ የመሆን ፖሲቢሊቲውን እና ያለመሆን ነገሩን ነው የምናነሳበት ማለት ነው። በኮንዲሽናል ሴንቴንስ እንዳነሳ ነው በቪዲዮአችን ላይ ታይፕ 1 ታይፕ 2 እና ሚክስድ ኮንዲሽናሎችን አይተናል። we have also ሌሎችም ማለት ነው። ቅድም መጀመሪያ ለማንሳት ሞክሬያለሁ። እንደ ዜሮ ኮንዲሽናል እና እንደ ከነዚህ ተጨማሪ የሚነሱ የኮንዲሽናል ሴንቴንስ ታይፖች ይኖሩናል ማለት ነው። በዋነኝነት ግን ታይፕ 1 ታይፕ 2 እና ሚክስድ ኮንዲሽናል ይጠቅሳሉ። ታይፕ 1 ላይ ምንድነው ያለው? it shows us real future results future ሪዛልታችን ምን ሲሆን ሪል ሲሆን ማለት ነው። በሌላ ስሙ እንደውም ታይፕ 1 ሪል ይባላል ብለን ነበር። ታይፕ 2 ደግሞ ምንድነው የሚያሳየን? unreal or ደግሞ imaginary present future situations ማለት ነው። ባይምሯቸው ወይም ደግሞ በህሊናችን ምን ስላቸው ኢን ዘ ሪል ወርልድ ያልተፈጠሩ ሲቹዌሽኖችን ኤክስፕረስ የምናደርግበት ታይፕ 2 ይሆናል ማለት ነው። በሚክስድ ኮንዲሽናል ደግሞ እንዳልነው how the past affects the present ማለት ነው። ፓስት ላይ የተፈጠረው ሲቹዌሽን ወይም ደግሞ ኮንዲሽን አሁን ላይ ያለንበትን የፕሬዘንት ሲቹዌሽን ምን ያህል አፌክት አድርጎታል የሚለውን ነገር ኤክስፕረስ የምናደርግበት ነው ማለት ሚክስድ ኮንዲሽናል። this is all about conditional sentence። በኔክስት ቪዲዮአችን ስለ connectors of contrast and concession እናወራለን። መልካም ጊዜ።